ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬው ፕሮግራማችን ደግሞ አንትሮፖሎጂ ፋይናል ኤግዛም ይዘንላችሁ መጥተናል ማለት ነው። እንደተለመደው እንግዲህ አንትሮፖሎጂን ፋይናል ኤግዛም ዛሬ ይሄንን ሁሉንም እንግዲህ ኢን ዲቴል የምንሰራ ይሆናል። ስንሰራ እንግዲህ ጥያቄዎችን እንደባለፈው ሪሌት የሆኑ ኮንሰፕቶች ለምሳሌ ዘንድሮ ትሩ ፎልስ ላይ የመጣው በእናንተ ጊዜ ደግሞ ማለትም ከአሁን በፊት ትሩ ፎልስ ላይ የመጣው በእናንተ ጊዜ ደግሞ ወደ ቾይዝ ላይ ሊሄድ ይችላል፣ ወደ ማቺንግ ላይ፣ ወደ ደረቅ ላይ ሊሄድ ይችላል። ጥያቄውን ስንሰራ ትሩ ፎልስ ኤቢሲ ማለት ብቻ ሳይሆን ምናልባት ሪሌት የሆኑ እዚህ ጋር መዳሰስ ያለብን ፖይንቶች ዘንድሮ ያልመጡ ማለትም በዚህ ኤግዛም ላይ ያልመጡ በእናንተ ጊዜ ደግሞ ሊመጡ የሚችሉ ጥያቄዎችንም በደንብ ሁሉንም ኢንዲቴል እያየን እንሄዳለን ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁና ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮውን ላይክ አድርጉት። ሀሳብ አስተያየታችሁንና ኮሜንት ሴክሽን ላይ ያስቀምጡልን። ቀጣይ እንዲሰራላችሁ የምትፈልጉትን ኮሜንት ላይ ማስቀመጥ አትርሱ። እንግዲህ ወደ ዛሬ ፕሮግራማችን ስንገባ መጀመሪያ ፓርት 1 ላይ ያለው ትሩ ፎልስ ነው። እንግዲህ አንድ 10 ጥያቄዎች ትሩ ፎልስ አሉ። እነሱን ለማየት እንሞክራለን ማለት ነው። Question number 1. The scope of anthropology is limited by the time and space. አያችሁ የአንትሮፖሎጂ የጥናት ወሰኑ ወይም ስኮፑ በጊዜና ቦታ የተገደበ ነው ይላል። ሊሚትድ ነው ይላል። ይሄ ፎልስ ነው። ምክንያቱም ባለፈው ክላስም ተምረናል። አንትሮፖሎጂ ማለት የአንትሮፖሎጂ ጽንሰ ሐሳብ ሰፊና ያልተገደበ የጥናት ወሰን እንዳለው የሚያሳይ መነሻ ሐሳብ እንዳለው ባለፈው ተምረናል። አንትሮፖሎጂ ማለት የሰውን ልጅ ከተፈጠረበት ጊዜ ጀምሮ እስካሁን ድረስ እንዲሁም በየትኛው የዓለም ክፍል ያሉትን ማህበረሰቦች የሚያጠናም ዘርፍ እንደሆነ አይተናል። ስለዚህ ስኮፑ ሊሚትድ አይደለም። ይህን ትረዳላችሁ። አንደኛ ፎልስ ነው ማለት። ሁለተኛ one of the biggest drawbacks of polygamy source of marriage is the creation of an envious spirit among the views of a single husband. እንግዲህ ፖሊጋሚ እስከሆነ የጋብቻ ስርዓት ዋና ችግሮች ውስጥ አንዱ እንግዲህ በአንድ ሚስቶች ማለትም በአንድ ባል ሚስቶች ወይም አንድ ባል ብዙ ሚስት ሲያገባ ማለት ፖሊጋሚ የሚባል በእነሱ መካከል የቅናት መንፈስ መፈጠሩ ነው ይለናል። ስለዚህ መልሱ ምንድነው? ይሄ ትክክል ነው። ባለፈውም አይተናል። ስለዚህ ሁለተኛው ምንድነው? ትሩ ነው። ለምን ትሩ ሆነ? ይህ ጋብቻነት ወይም በተለይ ፖሊጂኒ ማለት አንድ ወንድ ከአንድ በላይ ሚስቶች ሲያገባ የሚፈጠር ሲሆን እንግዲህ በሚስቶቹ መካከል ከፍተኛ የሆነ የቅናትና የፍክክር ስሜት እንዲፈጠር ያደርጋል። ለምሳሌ በአንዳንድ የገጠር ማህበረሰቦች ውስጥ በዛ ማህበረሰብ ውስጥ እንግዲህ የባልን ትኩረትና ሀብትን ለማግኘት ሚስቶች መካከል ግጭትም ይፈጠራል። በዚህ ምክንያት ይሄኛው ምንድነው? ትሩ ይሆናል ማለት ነው። ሶስተኛው artifacts are materials remains used in the past that can be removed from their size for further analysis. ሶስተኛው ደግሞ አርቲፋክቶች ማለት በጥንት ጊዜ ጥቅም ላይ የዋሉና ለተጨማሪ ጥናት ከቦታቸው ሊነሱ የሚችሉ ቁሳቁሶች ናቸው ይላል። ማን? አርቲፋክት። ትክክል። የአርቲፋክት ትርጉም ነው ያለ። አርቲፋክትስ ማለት የሰው ልጅ የሰራቸውና ይጠቀምባቸው ለምሳሌ እንደ መሳሪያዎች ወይም ጌጣጌጦች ያሉ ቁሳቁሶች ሲሆኑ ለተጨማሪ ጥናት ወደ ላቦራቶሪ በቀላሉ ሊወሰዱ ይችላሉ ነው። ለምሳሌ ከሸክላ የተሰሩ እቃዎች ወይም የገጠር መሳሪያዎች ከቁፋሮ ቦታ ተነስተው ወደ ጥናት ቦታ ይወሰዳል ወይም ጥናት ይደረግባቸዋል ብለናል። ይህም ሞጁል ፔጅ 30 አካባቢ ባለፈው አይተነዋል ማለት ነው። ስለዚህ በዚህ ምክንያት ሶስተኛው ጥያቄያችን ትሩ ይሆናል ማለት ነው። አራተኛው ኢትኖግራፍ ኤምስ at the comparative understanding and analysis of different ethnic groups across time and space. አራተኛው ደግሞ ኢትኖግራፊ ማለት በተለያዩ ጊዜና ቦታዎች ያሉ የብሔር ቡድኖችን በማነጻጸር ለመረዳትና ለመተንተን ያለመ ነው። ይሄ የኢትኖግራፊ አይደለም፣ ፎልስ ነው። ኢትኖግራፊ የሚያተኩረው ምን ላይ ነው? በአንድ የተወሰነ ማህበረሰብ ወይም ባህል ላይ ጥልቅ የሆነ መስክ የጥናት ፊልድ ወርክ በማድረግ ነው። በዛ ላይ ዝርዝር መረጃ በማሰባሰብ ላይ እንጂ በማነጻጸር ላይ አይደለም ነው። በዚህ ምሳሌ በዚያ የሚያተኩረው አነጻጽሮ የሚያጠው ማን ነው? ኢትኖሎጂ ነው። ኢትኖግራፍ ሳይሆን ኢትኖሎጂ ነው። ስለዚህ በዚህ መሰረት መልሱ ፎልስ ይሆናል ማለት ነው። አራተኛው ፎልስ ይሆናል ነው መልሳችን። አምስተኛው the distinguishing features of anthropology it is holistic nature። እንግዲህ የአንትሮፖሎጂ ልዩ መለያ ባህሪው እንግዲህ ሆሊስቲክ የሆነ አቀራረብ ነው። ይሄ ትክክል ነው። ባለፈው ማየታ ሆሊስቲክ ኔቸር አለ። ሆሊስቲክ አቀራረብ ማለት የሰውን ልጅ በባዮሎጂካሊ ተፈጥሮ ማህበራዊ አኗኗሩ በባህልና በታሪክ ሳይነጣጥሉ በአንድነት አጠቃሎ ማጥናት መቻሉ የአንትሮፖሎጂ አንድ ሆሊስቲክ ኔቸር እንደሆነ አድርጎታል ነው። የአንዱ ፊቸሩ ሆሊስቲክ ነው። ስለዚህ የኛው ትሩ ይሆናል ማለት ነው። ስድስተኛ the social constructivist theory of ethnicity is an objectivist or essentialist theory of ethnicity።
እቺኛዋ ጥያቄ ደግሞ ካስታውሳችሁ ፕራይቬት ክላስ ላይ በደንብ አይተናት ነበር ነው። የኤትኒክሲቲ እንግዲህ ሶሻል ኮንትራክቲቪስት ጽንሰ ሀሳብ ኦብጀክቲቪስት ወይም ደግሞ ኢሴንሻሊስት የሆነ እይታ ነው ይላል። ሶ ፎልስ ነው። ስለ ኤትኒክሲቲ የተለያዩ ጽንሰ ሀሳቦች ያሉት እንግዲህ የተለያዩ ሀሳቦች አሉ። ሶ ኮንስትራክቲቪስት ቲዎሪ እንግዲህ ከዚህ ውስጥ አንዱ ነው። የጽንሰ ሀሳብ ደግሞ ኤትኒክሲቲ በሰው ልጅ የዕለት ተዕለት ማህበራዊ ግንኙነት ውስጥ የሚፈጠርና የሚለዋወጥ ሰብጀክቲቭ እንጂ በተፈጥሮና የማይለወጥ ኦብጀክቲቭ ወይም ኢሴንሻሊስት አይደለም። ሶ ሰብጀክቲቭ ነው ብለን ያየነው ባለፈው። ሶ በዚህም ምክንያት ሰብጀክቲቭ ስለሆነ ኦብጀክቲቪስት ማለትም ኦብጀክቲቪስት ወይም ደግሞ ኢሴንሻሊስት አይደለም። ሶ ፎልስ ይሆናል ነው መልሳችን። ስድስተኛው ፎልስ ብለን እንይዛለን ነው። ሰባተኛ አንትሮፖሎጂስት አር ካልቸራል ሪሌቲቪስት ኤንድ ዘይ ዱ ኖት ሪስፔክት ሎካል አቲቲዩድስ ኤንድ ቪውስ ያቸው። ሰባተኛ ደግሞ አንትሮፖሎጂስት የካልቸራል ሪሌቲቪዝም አመለካከት ያላቸው ሲሆን የአካባቢው ማህበረሰብ አመለካከቶች እና እይታዎች አያከብሩም ይለናል። ፎልስ ነው። ምክንያቱም እነኚህ ካልቸራል ሪሌቲቪስት የምንላቸው ወይም ካልቸራል ሪሌቲቪዝም የምንላቸው በአንትሮፖሎጂ ውስጥ የሌሎችን ባህል በራሳቸው መነጽር ለመረዳት የሚሞክር ወሳኝ አቀራረብ ነው። ማን? ካልቸራል ሪሌቲቪዝም የምንለው። ሶ ተመራማሪዎች እንግዲህ የማህበረሰቡን ባህልና አመለካከት ያከብራሉ እንጂ አይጥር ነው እነኚህ ማን? ካልቸራል ሪሌቲቪዝም። ስለዚህ ፎልስ ይሆናል ነው። ሰባተኛው ፎልስ ይሆናል። ስምንተኛ there is a natural and necessary connection between a symbol and what it symbolizes ፎልስ ነው። ልብና ባለፈው አይተናል። ሲምቦል አንዱ የባህል ዋና አካል ሲሆን ሰዎች እንግዲህ ሀሳባቸውን ለመለዋወጥ የሚጠቀሙት ምልክቶች ናቸው። እንግዲህ በየትኛውም ዓለም አቀፍ ክፍል አንድ ሲምቦል እና እሱ በሚወክለው ነገር መካከል ያለው ግንኙነት የለም። ማለትም በሲምቦልና በወካዩ መካከል ምንም ግንኙነት የለውም። የኛው ደግሞ አለው እያለ ሰው ኮኔክሽን አለው ስላለ አይሆንም። ለምሳሌ የአንድ ሀገር ሰንደቅ ዓላማ ወይም ፍላግ የሀገርን ፍቅር ይወክላል። ነገር ግን በጨርቁና በፍቅር መካከል ተፈጥሯዊ የሆነ ዝምድና የለም። በመሆኑም የሲምቦል ትርጉም የሚመነጨው ማህበረሰቡ ከሚሰጠው ባህላዊ እሴት መሆኑን የሚያረጋግጥልን ነው። ሞጁል ፔጅ 59 አካባቢ ማየት ትችላላችሁ። ስለዚህ ስምንተኛ ፎልስ ይሆናል ማለት ነው። በዚህ መልክ ዘጠኛ the method of anthropology is unique in that collects large volumes of quantitative data mostly through structural questionnaires። ዘጠኛ ደግሞ የአንትሮፖሎጂ ጥናት ዘዴ እንግዲህ ልዩ የሚያደርገው በብዛት ኳንቲታቲቭ መረጃዎችን በስትራክቸርድ ኩዌሽነሪስ አማካኝነት መሰብሰቡ ነው ይለናል። ያው ደግሞ ፎልስ ነው። አንትሮፖሎጂ የሰው ልጅ ጠቅላላ ያለ ማህበራዊና ባህላዊ ህይወት ለመረዳት የራሱን የጥናት ዘዴ ያለው። ይህም እንግዲህ የትምህርት ዘርፍ በብቃት ማለትም በብዙ ጊዜ አብዛኛው ጊዜ የሚጠቀመው ኳሊታቲቭ ጥናት ዘዴዎች ሲሆን በተለይም ፓርቲሲፓንት ኦብዘርቬሽን እና ኢትኖግራፊክ ፊልድ ወርክ የተሰኙትን አካሄዶች እንጠቀማል ብለን ባለፈው ክላስ አይተናል። ለምሳሌ መረጃዎች ለመሰብሰብ በመጠን ኩዌሽነሪ ላይ ከመመስረት ይልቅ ከማህበረሰቡ ጋር ረዘም ያለ ጊዜ አብሮ በመኖር መረጃዎች የሚሰበስብ ነው። በዚህ መልክ ፎልስ ይሆናል መልሳችን። ኩዌሽን ነምበር 9 እንግዲህ ፎልስ ይሆናል። ፎልስ ብላችሁ ያዙ። አስረኛ vulnerability refers to the state of being exposed to physical or emotional injuries። vulnerability ማለት ለአካላዊ ወይም ደግሞ ለስነ ልቦናዊ ጉዳቶች ተጋላጭ የመሆን ሁኔታ ማለት ነው ይለናል። የኛው ትክክል ነው። ምንም የምታውቁት ነገር ነው። ይሄ ትክክል ነው። ማለትም ይሄ vulnerability የምንለው ተጋላጭነት ማለት ነው። ይህ ሁኔታ እንግዲህ ግለሰቦች ወይም ቡድኖች ለአካላዊ ጉዳት፣ ለጥቃት ወይም ደግሞ ለስሜታዊ ጫና በቀላሉ ሊጋለጡ የሚችሉበት አጋጣሚ የሚያሳይ ነው። ለምሳሌ ህፃናትና አረጋውያን አቅም ስለሌላቸው እንዲሁም ሴቶች በጾታቸው ምክንያት በተለያዩ ማህበራዊና አካላዊ ጥቃቶች ከፍተኛ ተጋላጭነት አላቸው ነው። vulnerability ማለት ይህን ነው ኢንዲኬት የሚያደርግልን። ይህን ሰው ዲፋይን እያደረገ ያለው ትሩ ይሆናል ነው መልሳችን። እዚህ ጋር ትንሽ ያስቸግረናል መሰለኝ፣ ትንሽ አይታይም ይሄ ማችንጉ። እኔ እነግራችኋለሁ እኔ በደንብ ለማየት ስለሞከርኩኝ። እዚህ ጋር ስለማይታያችሁ እኔ የማነብላችሁን አዳምጡ። አንደኛም እንደሚለው a system of marriage that allows a man to have 2 or more wives ይለናል። ስለዚህ አንደኛ እንግዲህ እዚህ ጋር ማችንግ ጋር ምንድን ነው የሚለው አንድ ወንድ 2 ወይም ከዚያ በላይ ሚስቶች እንዲያገባ የሚፈቅድ የጋብቻ ስርዓት የትኛው ነው ይለናል። ስለዚህ ኤም ላይ ያለው ፖሊጂኒ የሚል ይሆናል ማለት ነው። አንደኛው ፖሊጂኒ ይሆናል መልሳችን። ሁለተኛው ደግሞ ጽሁፉን እኔ ሳነብ እናንተ ታዳምጣላችሁ ለማንበብ ስለማይታይ በደንብ ማለት። ሁለተኛው ደግሞ ምንድነው የሚለው anthropologists approach to understand one's culture from insider's point of view means ይላል። ሁለተኛው ደግሞ የአንትሮፖሎጂ አንድን ባህል ከውስጥ አዋቂዎች ወይም ከኢንሳይደርስ ቪው አንጻር ለመረዳት የሚጠቀም አቀራረብ የቱ ነው ይለናል። ስለዚህ ኬ ላይ ኢሚክ ፐርስፔክቲቭ ይሆናል።
ኢሚክ ፐርስፔክቲቭ ያዟት በደንብ። ሶስተኛ ደግሞ ምንድነው የሚለው ካልቸር ቫሊዩስ ኖርምስ ኤንድ ቢሊፍስ ምን ይባላሉ ነው። ሶስተኛው ደግሞ መልሳችን ይሆናል። ሶስተኛው ጂ ነን ማቴሪያል ካልቸር እንላቸዋለን። ጂ ላይ ነን ማቴሪያል ካልቸር የሚለው ይሆናል ማለት ነው እዚህ ጋር። ከዛ ወደ አራተኛው ስንሄድ ደግሞ the global human population has reached to 8 billion mainly because of blank ይላል ነው አራተኛው ጥያቄ ምንድነው የሚለን እንግዲህ በዓለም አቀፍ ደረጃ የሰው ልጅ ቁጥር 8 ቢሊዮን ሊደርስ የቻለበት ዋናው ምክንያት ምንድነው? ይሄ ካልቸር አዳፕቴሽን ይባላል። እሱም ደግሞ ጄ ላይ ነው ያለው። ምናልባት እዚህ ጋር የሚታያችሁ ከሆነ አላውቅም። ጄ ላይ ካልቸር አዳፕቴሽንስ የሚል አለ ማለት ነው። ወደ አምስተኛው ስንሄድ ደግሞ አምስተኛው ምንድነው የሚለን ሶሻል ኖርምስ ዛት አር ኖት ስትሪክትሊ ኢንፎርስድ ይላል። አምስተኛው በማህበረሰብ ውስጥ በጥብቅ የማይተገበሩ ማህበራዊ ህጎች ምን ይባላሉ? እነዚህ ፎልክዌይስ ይባላሉ። እሱም ኢ ላይ ነው ያለው። ፎልክዌይስ ይባላል። ኢ ላይ ነው። እዚህ ጋር ፎልክዌይስ አለ። ምናልባት እኔም ማነበውን ብቻ አዳምጡኝ። ለእናንተ ትንሽ እዚህ ጋር አይታይም። እኔም በቀስ ብዬ በደንብ ስላየሁት ነው ዙም ኢን ዙም አውት እያደረኩ ማለት ነው። ስድስተኛ አንደርስታንዲንግ ካልቸርስ ኢን አውን ኮንቴክስት ምን ይባላል? ይሄ ካልቸራል ሪሌቲቭዝ ይባላል። ኤች ላይ ነው ያለው። ማለትም አንድን ባህል በራስ አብዶ ወይም ኮንቴክስት ውስጥ መረዳት ምን ይባላል ነው። ይሄ ካልቸራል ሪሌቲቪዝም እንለዋለን ማለት ያ ማለት ጀስት የእናንተን ካልቸር እንደምትወዱት ሰውም ያን ካልቸራቸውን በሰው ጫማ ውስጥ ገብቶ ያን መመልከት ማለት ከጥላቻ የጸዳ አይነት አስተሳሰብ ካልቸራል ሪሌቲቪዝም እንለዋለን ማለት ነው። ማለትም የሌላው ማህበረሰብ ባህል ወይም እምነት በእኛ ባህል ሚዛን ሳንመዝን በራሱ በማህበረሰቡ እይታ ወይም እሴት አመክንዮ መረዳት መቻል ማለት ካልቸራል ሪሌቲቪዝም ተብሎ ይጠቀሳል። ብዙ ጊዜ ትመጣች አትቀርም፣ ያዟት። ሰባተኛው ደግሞ ፕሮቪዥን ኦፍ ሜቲንግ ቢትዊን ኢሚዲየት ፋሚሊ ሜምበርስ ምን ይባላል? በቅርብ የቤተሰብ አባላት መካከል የሚደረግን የፆታ ግንኙነት መከልከል ምን ይባላል? ይሄ ኢንሲስት ታቦ እንለዋለን። ኢንሲስት ታቦ ኤፍ ላይ ነው ያለው። ኢንሲስት ታቦ ይባላል። ስንተኛ? ሰባተኛ ጥያቄ። ስምንተኛ ደግሞ ማለትም ሀሳቡን ባለፈው በደንብ ክላስ ላይ ስላየው ኢንሲስት ታቦ ማለት ምንድነው? እንደ እናት ማለትም እናት ከልጅ አባት ከልጅ ወይም ደግሞ ወንድም ከእህት ጋር የሚደረግ ማንኛውም የፆታ ግንኙነትና የጋብቻ ግንኙነት በጥብቅ የሚከለክል ዓለም አቀፋዊ የባህል ሕግ ኢንሲስት ታቦ በመባል ይጠራል። ኢንሲስት ታቦ እንለዋለን። ስምንተኛው ደግሞ ሜሬጅ ዊዝን ዋንስ ኦን ሶሻል ግሩፕ ምን ይባላል? በአንድ የራስ ማህበረሰብ ቡድን ውስጥ ብቻ የሚፈጸም የጋብቻ አይነት ምን ይባላል? ይሄ ደግሞ ኢንዶጋሚ ይባላል። ኤ ላይ ነው ያለው። ይሄ ኢንዶጋሚ በመባል ይጠራል። ኤ ላይ ነው ያለው። ዘጠነኛ ሊሚትድ አክሰስ ቱ ላንድ ኤንድ ሊትል ኦነርሺፕ ለመሬት አቅርቦትና ለባለቤትነት የተገደበ መብት መኖር ምን ያመለክታልናል? ይሄኛው ደግሞ ኢኮኖሚክ ማርጂናላይዜሽንስ መኖሩን ያመለክታል። ቢ ላይ ኢኮኖሚክ ማርጂናላይዜሽንስ የሚል አለ። መልሳችን ቢ ኢኮኖሚክ ማርጂናላይዜሽንስ ይሆናል ማለት ነው። አስረኛና የመጨረሻው ደግሞ ክራፍት ወርከርስ ሊቭ ኦን ዘ አውትስካርትስ ኦፍ ቪሌጅ ይላል። እንግዲህ የዕደ ጥበብ ባለሙያዎች ከመንደር ዳርቻ ወይም አውትስካርት እንዲኖሩ መገደዳቸው ምን ይባላል? ይሄኛው ደግሞ ስፓሻል ማርጂናላይዜሽንስ ይባላል። ባይዚ ስፓሻል ማርጂናላይዜሽንስ ዲ ላይ ያለው መልሱ ምናልባት ግራ እንዳይገባቸው እዚህ ጋር ዲ ላይ ስፓሻል ማርጂናላይዜሽንስ የሚል አለ ማለት ነው። ስፓሻል ማርጂናላይዜሽን ማለት የተወሰኑ የማህበረሰብ ክፍሎች ከዋና ማህበረሰብ ተነጥለው በመንደር ዳርቻ በጫካ አቅራቢያ ወይም ደግሞ ምቹ ባልሆነ ቦታ እንዲኖር የሚደረግበት የማግለል አይነት ስፓሻል ማርጂናላይዜሽንስ እንለዋለን ማለት። ለምሳሌ ሸክላ ሰሪዎች፣ ብረት ቀጥቃጮች እነሱ እንደዚህ አይነት ነገር ይደርስባቸዋል ማለት ስፓሻል ማርጂናላይዜሽንስ ይባላል። እንግዲህ ማቺንጉ ይሄን ይመስል ነበር። ቀጣይ ደግሞ እዚህ ጋር ወደ ቹዝ እንገባለን። ይሄኛው በደንብ ይታያል። እናንተም በደንብ እያነበባችሁ መከታተል ትችላላችሁ ማለት ነው። የመጀመሪያው ጥያቄ እንግዲህ ምንድነው የሚለው ቤስት አንሰር ነው የምንመርጠው። ባይዚ ኮሬክት አንሰር እና ቤስት አንሰር ዶንት ፎርጌት። ምናልባት ሁሉም ኮሬክት ሊሆን ይችላሉ። ኮሬክት ቢሆንም ግን ቤስት የሆነን አንሰር እንመርጣለን ማለት ነው። ቹዝ ዘ ቤስት አንሰር ነው የተባለው። Question number 1 says, which of the following is correct about the main features of culture? 1. A. Culture is static. B. Culture is dynamic. C. Culture is always adaptive. C. Culture is inherited biologically. E. Culture is learned individually. ስለዚህ ስለ ባህል ዋና ዋና መገለጫዎች ከሚከተሉት ውስጥ የትኛው ትክክል ነው ይለናል። ትክክል የሆነ የትኛው ነው? Culture is what? ካልቸር ኢዝ ዳይናሚክ የሚለው ትክክል ነው። ቢላይ ያለ ይሆናል ነው መልሳችን። ለምንድነው የሆነው? እንግዲህ ባህል እንግዲህ የሰዎች አኗኗርና አስተሳሰብ መገለጫ ሲሆን የተለያዩ መሰረታዊ ባህሪዎች አሏቸው። ከነሱ መካከል ካልቸር ኢዝ ዳይናሚክ ማለት
ባህል ቋሚ ስታቲክ ሳይሆን ከጊዜ ወደ ጊዜ አዲስ ቴክኖሎጂዎችና እንቅስቃሴዎች ሲመጡ የሚለወጥ መሆኑን የሚያሳየ መገለጫ ነው። ለምሳሌ የጥንት ሰዎች ይጠቀሙባቸው የነበሩ የግብርና መገልገያዎች አሁን ላይ እንግዲህ በዘመናዊ ቴክኖሎጂዎች ተተክተዋል። ካልቸር ይዟል ዳይናሚክ ነው። ካልቸር ዳይናሚክ ነው ማለት ነው። ሶስተኛው ትክክለኛው ይሆናል ማለት ነው። ሁለተኛው ጥያቄ which one of the following is not an example of culture universal? ካልቸር ይዟል ዩኒቨርሳል ከሚከተት ውስጥ ካልቸር ዩኒቨርሳል ወይም በሁሉም ባህሎች የሚገኝ ምሳሌ ያልሆነው የቱ ነው? እሱን ኢንዲኬት የማያደርግልን የቱ ነው? ኤ marriage institutions፣ B democratic institutions፣ C kinship institutions፣ D religious institutions፣ E family institutions። ስለዚህ መልሳችን B democratic institutions የሚለው ይሆናል ማለት ነው። የሰው ልጅ እንግዲህ በየትኛውም የዓለም ክፍል ሲኖር የሚያመሳስሉት መሰረታዊ የባህል መገለጫዎች አሉት። እነዚህም ካልቸር ዩኒቨርሳል ይባላሉ። እንደ ቤተሰብ፣ ጋብቻ፣ የሃይማኖት ስርዓት፣ ዝምድና፣ ኪንሽፕ አወቃቀር እንግዲህ በሰው ማለትም በሁሉም የሰው ልጅ ባህሎች ውስጥ ይገኛሉ። ነገር ግን ዲሞክራቲክ ኢንስቲትዩሽን ወይም ዲሞክራሲያዊ ተቋማት በሁሉም ማህበረሰብ ውስጥ የሚገኙ አይደሉም። ለምሳሌ አንዳንድ ሀገራት በንጉሳዊ ወይም በአምባገነናዊ ስርዓት የሚተዳደሩ ሲሆን ዲሞክራሲ የላቸውም ነው። ስለዚህ መልሳችን ዲሞክራቲክ ኢንስቲትዩሽንስ የሚለው ቢ ይሆናል ማለት ነው፣ ያልሆነው ስለተባለ። ሶስተኛ ጥያቄ ሚስተር ኤክስስ ፋሚሊ ኢንክሉድስ ፋዘርስ፣ መዘርስ፣ ችልድረንስ ኤንድ ግራንድፋዘርስ ኤንድ ግራንድማዘርስ which one of the following defines Mr. X's family? አያችሁ እንግዲህ አቶ ኤክስ ቤተሰብ አባላት እናት፣ ልጅን እንዲሁም አያቶችን ያካትታል ነው። አያቶችን ያካትታል ነው። ከሚከተቱት ውስጥ ይህን ቤተሰብ የሚገልጸው የቱ ነው? ኤክስቴንድ ፋሚሊ ይሄኛው። ኤክስቴንድ ፋሚሊ የሆነበት ምክንያት ምንድን ነው? የቤተሰብ አወቃቀር በማህበረሰብ ውስጥ የተለያዩ ቅርጾች ሊይዝ ይችላል ብለን ባለፈው አይተናል። ኤክስቴንድ ፋሚሊ ማለት ከእናት አባትና ልጆች ባለፈ አያቶችን፣ አጎቶችን ወይም ደግሞ ሌሎች ዘመዶችን በአንድ ቤት ውስጥ የሚያቅፍ የቤተሰብ አወቃቀር ኤክስቴንድድ ፋሚሊ ይባላል ማለት ነው። ኤክስቴንድድ ፋሚሊ ይባላል። እንዳትረሱ ፈተና ይመጣል። ይሄኛው እንግዲህ ሶስተኛው መልሳችን ሲ ኤክስቴንድድ ፋሚሊ የሚል ይሆናል ማለት ነው። ወደ አራተኛው ስንሄድ ደግሞ which one of the following groups are subject to double marginalizations? A disabled women፣ B older women፣ C older men፣ D older disabled persons፣ E all except C። አያችሁ ከሚከተሉት ውስጥ እንግዲህ ድርብ መገለል ወይም ደብል ማርጂናላይዜሽንስ የሚደረግባቸው የትኞቹ ናቸው ነው። ምክንያቱም አሁን የትኞቹ ናቸው? እነኚህ ዲሴብልድ ውሜን ናቸው። እንግዲህ መገለል በማህበረሰብ ውስጥ እንግዲህ በተለያዩ ምክንያቶች ሊከሰት ይችላል። ደብል ማርጂናላይዜሽን ማለት ደግሞ አንድ ሰው በሁለት የተለያዩ ምክንያቶች ለምሳሌ በጾታውና በአካላዊ ሁኔታው በተደራረበ መገለል ሲታይ ይሄ ደብል ማርጂናላይዜሽን ሲባል፣ ለምሳሌ ዲሴብልድ ውሜን አካል ጉዳተኛ ሴቶች ማለት ነው። በመጀመሪያ ሴት በመሆናቸው በጾታ መድሎ ሲደርስባቸው፣ በሁለተኛ ደረጃ ደግሞ አካል ጉዳተኛ በመሆናቸው ተጨማሪ ማህበራዊ መገለል ያጋጥማቸዋል። በመሆኑም እነዚህ እንግዲህ ማህበረሰብ ክፍሎች እንግዲህ ከሌሎች የበለጠ ልዩ ጥበቃና እንክብካቤ እንደሚያስፈልጋቸው መረዳት ይቻላል ነው። ስለዚህ ደብል ማርጂናላይዜሽንስ በዲሴብልድ ውሜን ላይ የሚለው እንግዲህ ኤ ሞር ሌት ያደርጋል ነው ሲሆናል መልሳችን። አምስተኛ which of the following statement matches the idea that craft workers lead a life of paradox? አምስተኛ ደግሞ የዕደ ጥበብ ባለሙያዎች እንግዲህ እርስ በርስ የሚጋጭ ወይም ፓራዶክሻል ህይወት ይመራሉ ከሚለው ሀሳብ ጋር የሚስማማው የትኛው ነው ይለናል። A craft workers enhance specific skills which are naturally impure። B tanners and porters prefer to live at outskirts of a village። C craft workers are so much appreciated in society for what they produce። D craft workers do not want to intermarry within other groups። E although craft workers are marginalized, their products are used by others። ስለዚህ አምስተኛው መልሳችን ሊሆን የሚችለው ኢ ይሆናል ማለት ነው። ምን የሚለው although craft workers are marginalized, their products are used by others። እንግዲህ የዕደ ጥበብ ባለሙያዎች የምንላቸው ናቸው የክራፍት ወርክስ ማለት ነው። እነኚህ እንግዲህ በኢትዮጵያ ውስጥ ከፍተኛ ማህበራዊ መገለል የሚደርስባቸው የማህበረሰብ ክፍሎች ናቸው። ይህም እንግዲህ ህይወታቸው እንግዲህ ፓራዶክሳል ወይም አያዊ የሚባል ወይም ይሄ እንደዚህ የሚባለው ማህበረሰብ እነሱን ያገላቸዋል ነው። አያዊ ማለት ዘይቤ ነው። ይሄ አያዊ ዘይቤ አይ አዎ የሚል አይነት ዘይቤ ምንድነው? አያዊ ዘይቤ ማለት አያዊ ዘይቤ የሚለውን ሀሳብ ያመጣሁላችሁ በሆነ ሳይዱ አይ ይላል፣ በሆነ ሳይዱ ደግሞ አዎ ይላል። አያዊ ዘይቤ የተባለበት ምክንያት አይና አዎ የሚሉ ሁለት መልእክቶችን ነው። እነኚህን ክራፍት ወርከሮችን
አይ አዎ ወይም አያዊ ለምን አልናቸው? ፓራዶክሳል ያልናቸው ምክንያት ሰው ያገላቸዋል በስራቸው፣ ግን ደግሞ የሰሩትን ይጠቀማል ማህበረሰቡ። እያቸው አይደለ? አግሎ በአውትስካልት ወይም ከከተማ ውጭ በሆነ በጫካ ቦታ ተገሎ ይኖራል። የቀጥቃጭ ይሄንትን እየተባሉ ይገደላሉ፣ ግን የእነሱን ያመረቱትን ፕሮዳክቶች ይጠቀማል ማህበረሰቡ። ለዛ ነው አያዊ ወይም ፓራዶክሳል ብለን የገለጸው ማለት ነው። ስለዚህ መልሳችን ኢ ይሆናል ማለት ነው። ኢፌክቲቭሊ ይሄን ነው እንግዲህ ማለት የፈለገው። ስድስተኛ which one of the following is incorrect association related to theories of ethnicity? ስለ ብሔር ወይም ኢትኒክሲቲ ጽንሰ ሀሳቦች ከተሰጡት ውስጥ ትክክል ያልሆነው ዝምድና የቱ ነው? incorrect associated related to the theories of ethnicity incorrect ትክክል ያልሆነ የትኛው? A circumstance matter instrumentalist theory of ethnicity. B identity is social constructed primordialist theory of ethnicity. C critique of the constructivism instrumentalist theory of ethnicity. C critique of the constructivism instrumentalist theory of ethnicity. D identity is the process of making constructivist theory of ethnicity. E identity is natural ascribed and permanent primordialist theory of ethnicity. ስለዚህ መልሳችን ምንድነው? ከተሰጡት አማራጮች መካከል ቢ ነው። identity is socially constructed primordialist theory of ethnicity ይሆናል። ስለ ብሔር ወይም ኢትኒክሲቲ አመጣጥ የሚያጠኑ ሶስት ዋና ዋና ጽንሰ ሀሳቦች እንዳሉ ባለፈው አይተናል። ከነዚህ ውስጥ መካከል primordialist theory ማለት እሱ የሚያጠነው የብሔር ማንነት ከተወለደበት ድንበር ወይም ከተወለደበት ጊዜ ጀምሮ የሚሰጠና ፈጽሞ የማይቀየር ተፈጥሯዊ ነገር ነው ብሎ ያምናል። በአንጻሩ አይደንቲቲ ሶሻል ኮንስትራክት የሚለው ሀሳብ ኢትኒክሲቲ በሰዎች መስተጋብር የሚፈጠር ነው የሚለውን የኮንስትራክቲቪስት ቲዎሪ እንጂ የፕሪሞዳሊስት ቲዎሪ አይወክም ነው። በመሆኑም ይህ ምርጫ የተሳሳተ ስለሆነ መልሳችን ኢንኮሬክትሊ አሶሺየትድ ስለሚለን ቢ ይሆናል ማለት ነው። መልሳችን ቢ ይሆናል። ሰባተኛ The practice that involves the transfer of money and/or goods from the bride's family to the groom's family is known as blank. ሰባተኛ ደግሞ ከሙሽሪት ቤተሰብ ወደ ሙሽራው ቤተሰብ ገንዘብ ወይም ንብረት የሚተላለፍበት ልምድ ምን ይባላል ነው። አንዳንድ ማህበረሰቦች ሴት ልጅ ሸክም ነች፣ እቺ ሸክም ወደ ወንዱ ቤተሰብ ስትሄድ እኛ ሸክም እየቀለልን ብለው እሷን ስለወሰደላቸው ካሳ ከሙሽሪት ቤተሰብ ለሙሽራው ካሳ ይከፈላል። ይሄ ምን ይባላል ይለናል። ኤ ብሪጅ ሰርቪስ፣ ቢ ብሪጅ ፕራይስ፣ ሲ ዶሪ፣ ዲ ብሪጅ ዌልዝ፣ ኢ አካልቹሌሽንስ። ስለዚህ ዶሪ ነው። ባለፈውም ክላስ አይተን ዶሪ ማለት ጋብቻው ሲፈጽም የሴቷ ወይም የሙሽሪት ቤተሰቦች ለወንዱ ለሙሽራው ቤተሰቦች የሚሰጡት የገንዘብ ወይም የንብረት ስጦታ ዶሪ በመባል ይጠራል። ለምሳሌ በህንድ ሀገር ባህል መሰረት እንግዲህ ሴት ልጅ ስታገባ ቤተሰቦቿ ለወንዱ ቤተሰብ ከፍተኛ መጠን ያለው ሀብት እንዲገብሩ ይጠበቅባቸዋል። ይህ ስርዓት እንግዲህ ሴቶች በማህበረሰቡ እንግዲህ ዝቅተኛ ቦታ እንዲኖራቸውና እንደ ሸክም እንዲቆጠሩም ምክንያት ሆኗል ማለት የት በህንድ ሀገር። ስለዚህኛው መልሱ ዶሪ ይሆናል ማለት ነው። the answer will be C ዶሪ ይሆናል። አደንግጡ የኢትዮጵያ ሴቶች ኢትዮጵያ ውስጥ የለምና እድላም ናቸው። እንቀጥል። ስምንተኛ one of the following patterns of post-marital residence one refers to a place where the marriage couple lives away from the relatives of either spouse. ስምንተኛ ጥያቄ ደግሞ የሚለን አዲስ ተጋቢዎች ከሁለቱም ቤተሰቦች ርቀው የራሱን የቻለ መኖሪያ የሚመሰርቱበት የጋብቻ መኖሪያ ስርዓት የቱ ነው ይባል? ይሄ ኒውሎካል ሬዚደንስ ይባላል። ኒውሎካል ሬዚደንስ ማለት ባልና ሚስት ከተጋቡ በኋላ ከወንዱም ሆነ ከሴት ቤተሰብ ጋር ሳይቀላቀሉ ሙሉ በሙሉ አዲስ ወይም ኒዮ ማለት አዲስ ማለት ሲሆን ኒውሎካል ሬዚደንስ የተባለው አዲስ መኖሪያ ማለት ነው። ራሱን የቻለ መኖሪያ ቤት ሲመሰርቱ ኒውሎካል ሬዚደንስ ይባላል። ኒውሎካል ሬዚደንስ መባል ይጠራል። ስለዚህ የኛው ዲ ይሆናል ነው መልሳችን። ስምንተኛ። ዘጠነኛ which one of the following is not true about research methods of anthropology? It is based on blank. ዘጠኛ ደግሞ ስለ አንትሮፖሎጂ የጥናት ዘዴ ከሚከተሉት ውስጥ ትክክል ያልሆነው የትኛው ነው ይለናል። A pluralistic fieldwork፣ B quantitative approach፣ C qualitative approach፣ D talking small sample size፣ E the local people's point of view። ይሄ እንደ ኳንቲታቲቭ አፕሮች የሚለው ነው። እንግዲህ አንትሮፖሎጂ የሰው ልጅ አኗኗር በጥልቀት ለማጣት የራሱ የሆነ የጥናት ዘዴዎች ይጠቀማል ብለናል ባለፈው። ይሄ የትምህርት ዘርፍ እንግዲህ በዋናነት የሚመረኮዘው ወይም ፎከስ የሚያደርገው ሰዎች የሚሰጡትን ትርጉምና ባህል በዝርዝር በሚያጠናው ኳሊቴቲቭ ጥናት ላይ እንጂ በቁጥር መጃ ወይም ኳንቲታቲቭ አፕሮች ላይ አይደለም። ኳንቲታቲቭ አፕሮች ላይ
አይደለም ነው። ለምሳሌ መረጃዎች የሚሰበሰቡ በተራዘመ የመስክ ጥናት ወይም ፕሮጀክት ፊልድ ወርክ ነው ከማህበረሰቡ ጋር በመኖር እንጂ ሰፊ የቁጥር መጠይቆችን በማድረግ አይደለም። ስለዚህ ኳንቲታቲቭ አፕሮች እንግዲህ የአንትሮፖሎጂ ዋነኛ የጥናት ዘዴ እንዳልሆነ መረዳት ይቻላል። ኳሊታቲቭ ነው። በደንብ ያዙ። እዚህ ጋር ትሸውዳላችሁ ብዙ ጊዜ እና ብዙ ልጆች ይሸውዳል። ጥያቄ የሚጠቀሙ እንዲነሱ ኳንቲታቲቭ ሳይሆን ኳሊታቲቭ ነው የሚጠቀሙ አንትሮፖሎጂ ራይት። ኳሊታቲቭ ነው የሚጠቀሙ ኳሊታቲቭ አፕሮች ነው የሚጠቀሙ ማለት ነው። ስለዚህ 9ኛ እንግዲህ ኳሊታቲቭ አፕሮች ቢ ይሆናል ማለት ነው። ኳንቲታቲቭ የሚለው ምክንያቱም እንደተባለ ናትሩ ስለተባለ ኳንቲታቲቭ አፕሮች ይሆናል ማለት ነው። ሁለቱም በደንብ ለዩልኝ። 10ኛው which fields of anthropology describes and explains the cultures of contemporary human societies። 10ኛው ደግሞ በአሁኑ ዘመን ያሉ የሰው ልጅ ማህበረሰቦችን ወይም እነኚህ የሰው ልጅ ማህበረሰቦች የሚያጠናና የሚያብራራ የአንትሮፖሎጂ ዘርፍ የሚባል የሶሾ ካልቸር አንትሮፖሎጂ እንለዋለን። ባለፈው ነግሬያቸው ሶሾ ካልቸር አንትሮፖሎጂ ማለት አሁን በህይወት ያሉ ወይም ኮንቴምፖራሪ ብለን የምንጠራቸው ማህበረሰቦችን የዕለት ተዕለት አኗኗር፣ ባህል፣ እምነትና ማህበራዊ ግንኙነት የሚያጠና ዋነኛ ዘርፍ ነው። ማን? ሶሾ ካልቸራል አንትሮፖሎጂ። ስለዚህ ግልጽ ነው። ስለዚህ መልሳችን ሶሾ ካልቸራል አንትሮፖሎጂ ኤ ይሆናል። 11ኛ which was the following not mechanisms of cultural change። 11ኛ ጥያቄ ምንድነው የሚለን ከሚከተቱት ውስጥ የባህል መለወጫ ወይም ካልቸራል ቼንጅ ስልት ያልሆነ የቱ ነው ይላል። ኤ ኢንቬንሽን፣ ቢ አካልቸሬሽን፣ ሲ ዲፊዥን፣ ዲ ኢንካልቸሬሽንስ፣ ኢ ግሎባላይዜሽን። ስለዚህ ከተሰጡት አማራጮች ማን ነው ናት መካኒዝም ኦፍ ካልቸራል ቼንጅ ስላለ ኢንካልቸሬሽንስ የሚል ይሆናል። ባህሎች እንግዲህ ቋሚ ሳይሆኑ በየጊዜው ልዩ ልዩ ምክንያቶች ይለዋወጣሉ ወይም ካልቸራል ቼንጅ አለ ማለት ሶ ዲፊዥን፣ አካልቸሬሽን እና ኢንቬንሽን ያሉት የባህል ለውጥ የሚያመጡ መንገዶች ሲሆኑ ኢንካልቸሬሽን ግን አንድ ሰው ከተወለደ ጀምሮ የራሱን ማህበረሰብ ባህል የሚወርስበት ሂደት ነው ኢንካልቸሬሽን የምንለው እንጂ ቼንጅ አያመጣም ማለት ነው። ስለዚህ መልሳችን ኢንካልቸሬሽን የሚል ይሆናል ማለት ነው። በደንብ ያዙ። ብዙ ጊዜ ደረቅ ላይ ምናምን ያዩዋል። ኢንካልቸሬሽን እና አካልቸሬሽን ልዩነት በደንብ ያዙልኝ ማለት ነው። ኢንካልቸሬሽን ማለት ልጁ ወይም ያ ሰው በተወለደበት ማህበረሰብ ውስጥ የራሱን ባህል እያሳደገ የሚሄድበት ዌይ ኢንካልቸሬሽን እንለዋለን። ለምሳሌ አንድ ህፃን ከቤተሰቦቹ ቋንቋን፣ መከባበርን፣ እምነትን ሲማር ይህ ሂደት እንግዲህ ኢንካልቸሬሽን ይባላል ማለት ነው። ዶንት ፎርጌት ኢት። 12ኛው a branch of linguistic anthropology that studies the grammatical patterns of a language is known as blank። 12ኛ ደግሞ አንድን እንግዲህ የቋንቋ ሰዋሰው ወይም የግራመር አወቃቀር የሚያጠናው የሊንጉስቲክ አንትሮፖሎጂ ዘርፍ ምን ይባላል ነው? ይሄ ዲስክሪፕቲቭ ሊንጉስቲክ ይባላል። ዲስክሪፕቲቭ ሊንጉስቲክ ይባላል። ስለዚህ መልሳችን ዲ ይሆናል። ዲስክሪፕቲቭ ሊንጉስቲክ የሚለው ነው መልሳችን። ዲስክሪፕቲቭ ወይም ስትራክቸር ሊንጉስቲክ ማለት የዚህ ዘርፍ አንድ አካል ማለትም የአንድን ቋንቋ ድምፆች፣ የቃላት አወቃቀርና የሰዋሰው ህጎች ወይም ግራማቲካል ፓተርኖችን በዝርዝር የሚያጠና ነው። እሱ ምን ይባላል? ዲስክሪፕቲቭ ወይም ስትራክቸር ሊንጉስቲክስ እንለዋለን ማለት። ስለዚህ መልሳችን ዲ ይሆናል። 13ኛ አይደንቲፋይ ዘ ነን ማቴሪያል ካልቸር። 13ኛ ደግሞ ከሚከተሉት ውስጥ ነን ማቴሪያል ካልቸር ወይም በእጅ የማይዳሰስ ባህል የሆነው የቱ ነው? ሙዚቅ ነው። በቃ እዚህ ባጭሩ ቶልስ አለ፣ ፈርኒቸር አለ፣ ድሪምስ ኤንድ ሮድስ አለ፣ ኢኩፕመንት አለ። ስለዚህ ሙዚክ በእጅ የማይዳሰስ ነው። ነን ማቴሪያል ካልቸር ነው ሙዚክ። 14ኛ which one of the following is not minority groups። 14ኛ ደግሞ ከሚከተሉት ውስጥ አናሳ ቡድኖች ወይም ማይኖሪቲ ግሩፕስ ያልሆኑት የትኞቹ ናቸው ነው? ስለዚህ ይሄኛው የትኛው ይሆናል ማለት ነው? ኤ ነው። በቃ the white community in the white dominant society። እንግዲህ በዚህ በማህበረሰብ ጥናት በምናካሄድበት ጊዜ በነጮች ቁጥጥር ስር ባለ ማህበረሰብ ውስጥ ያሉ ነጮች ወይም the white community in the white dominant society የፖለቲካና የኢኮኖሚ የበላይነት ያላቸው አብላጫ ቡድኖች እንጂ አናሳ ማይኖሪቲ ሊባሉ አይችሉም ነው። ስለዚህ መልሳችን ኤ ይሆናል ነው ባጭሩ እዚህ ጋር። 15ኛ which one of the following is occupational social groups is marginalized። 15ኛ ደግሞ ከሚከተሉት የእጅ ሙያ ማህበረሰብ ክፍሎች ውስጥ ማህበራዊ መገለል የሚደርስባቸው የትኞቹ ናቸው ይለናል። ስለዚህ ታነርሶች አሉ፣ ፖይተሮች አሉ፣ አርንስሚዞች አሉ፣ ዌቨርስ አሉ። ስለዚህ ኦል ነው በቃ እነኚህ ሁሉም ይገለላሉ። በኢትዮጵያ ውስጥ እንግዲህ የተለያዩ የእጅ ሙያተኞች እንግዲህ የተለያዩ ማርጂናይዜሽን ወይም ማህበራዊ መገለል ይደርስባቸዋል። ለምሳሌ እነኚህ ታነርስ የምንላቸው ቆዳ ፋቂዎች ናቸው። ፖይተርስ የምንላቸው ደግሞ የሸክላ ሰሪዎች ነው። አይረን ስሚዝ የምንላቸው ደግሞ የብረት አንጣሪዎች የምንላቸው ናቸው።
ዌቨርስ ደግሞ ሸማኔዎች ናቸው። እነዚህ ሁሉም እንግዲህ ያው ማርጂናይዝ ይደረጋሉ ወይም ማህበራዊ መገለል የሚደርስባቸው ሁሉም ይሆናል ነው መልሳችን። 16ኛ which one of the following is an inclusive concept implicitly found in a given political manifesto or doctrine? 16ኛ ደግሞ በአንድ የፖለቲካ ማኒፌስቶ ወይም ደግሞ መመሪያ ውስጥ በተዘዋዋሪ የሚገኝ አካታች ጽንሰ ሀሳብ የት ነው? ይሄ አይዲዮሎጂ ነው። ባጭሩ በቃ አይዲዮሎጂ እንለዋለን። የፖለቲካ እንግዲህ ማኒፌስቶዎች ብዙውን ጊዜ የሚመነጩት ቡድኑ ከሚያራምደው ሰፊና አካታች የሆነ አይዲዮሎጂ ወይም አይዲዮሎጂ ማለት ርዕዮተ ዓለም የምንለው በአማርኛ ርዕዮተ ዓለም ማለት ነው። ለምሳሌ የዲሞክራሲ፣ የሶሻሊዝም ወይም የካፒታሊዝም መርሆች እንግዲህ የፖለቲካ ፓርቲዎች ተግባርና ህግጋት የሚመሩ ትላልቅ አይዲዮሎጂዎች ናቸው። ስለዚህ አይዲዮሎጂ የሚለው መልሳችን ይሆናል ማለት ነው። 17ኛ studying anthropology enables students blank የአንትሮፖሎጂ ትምህርት መማር ተማሪዎች ምን ያስችላቸዋል ወይም ምን እንዲያውቁ ያደርጋቸዋል ይለናል ነው። A to have a holistic approach about human conditions. B to develop intellectually, personally and professionally. C to avoid ethnocentrism. D to have a balanced view of human nature. E all of the above. ስለዚህ all of the above ይሆናል። ሁሉም እንግዲህ የአንትሮፖሎጂ መማር ለተማሪዎች የሚያስገኘው ጥቅም ነው። ስለዚህ መልሳችን ሁሉም ይሆናል። ተማሪዎች እንግዲህ ይህን ትምህርት ሲማሩ የሰውን ልጅ አኗኗር እንግዲህ ከተለያዩ አቅጣጫዎች በተሟላ ሁኔታ ወይም በሆሊስቲክ አፕሮች እንዲገነዘቡ ይረዳቸዋል። በተጨማሪም የሌሎችን ሀሳብ በክብር ለመመልከት ወይም በኢትኖሴንትሪዝምን ለማስወገድ ይረዳቸዋል እና ደግሞ ሚዛን የሆነ አመለካከት እንዲያዳብሩም ያግዛቸዋል። ስለዚህ ሁሉም ትክክል ነው መልሱ እዚህ ጋር ኦል ይሆናል ነው። 18ኛ ካልቸር ኢንክሉድስ ብላንክ ኤ ሞራልስ፣ ቢ ቢሊፍስ፣ ሲ አርት፣ ዲ ሎስ፣ ኢ ኦል ኦፍ ዛት። እንግዲህ ኦል ነው ሁሉንም ያካትታል። ባህል እንግዲህ ምን ነገሮች ያካትታል? ሁሉንም ያካትታል። ቢሊፍስ የሚለው እምነቶችን፣ ሞራልስ ነው ደግሞ ስነ ምግባሮችን፣ የህግ ስርዓት ሎስ፣ አርት ደግሞ የጥበብ ስራዎች እንግዲህ ሁሉንም ያካትታል ነው። ባህል ሁሉንም ስለሚያካትት ይህንም ደግሞ እንግዲህ በደንብ ክላስ ላይ ስለ ኢድዋርድ ቢ ታይለር ትርጓሜ በደንብ አይተነዋል ማለት ነው። ስለዚህ መልሳችን ኢ ኦል ይሆናል ማለት ነው። 19ኛ which one of the following is an example of ethnocentrism? ከሚከተሉት ውስጥ የኢትኖሴንትሪዝም የራስን ባህል የበላይ አድርጎ ማሰብ ምሳሌ የሆነው የትኛው ነው ይለናል። A mother cannot afford to buy a cultural clothes for her daughter for celebrations of Ethiopian nationality and People's Day. B an American tourist looks down a Muslim woman of Ethiopia for later does not wear clothes. መልሳችን ቢ ነው በቃ ባጭሩ። ምክንያቱም ኢትኖሴንትሪዝም ማለት የራስን ባህልና አኗኗር ብቸኛና ትክክለኛ መለኪያ አድርጎ በመውሰድ የሌሎችን ባህል ዝቅ አድርጎ ማየት ማለት ነው። አንዱ አሜሪካ ቱሪስት እንግዲህ ቢ እንደሚለን ከሆነ የራሱን አለባበስ ባህል መስፈርት በማድረግ የሙርሲ ማህበረሰብን ባህል አለባበስ መናቆ የዚህ አስተሳሰብ ግልጽ ማሳያ ነው። ስለዚህ መልሱ ቢ ይሆናል ማለት ነው። 20ኛ all are characteristics of features of Morse except blank ከሚከተሉት ውስጥ እንግዲህ የሞርስ ወይም የጥብቅ ማህበራዊ ህጎች ሞርስ ማለት ጥብቅ ማህበራዊ ህጎች የምንላቸው ናቸው። የእነሱ መገለጫ ያልሆነው የቱ ነው ይለናል። A they are widely observed and have great moral significance. B they are likely to be formalized and become laws in a society. C they are important for casual interaction in a society. D they include professional conventions and laws of a society. E breaking them will result in several penalties in a society. ስለዚህ መልሱ ዲ ነው። ዲ ሞርስ እንግዲህ በማህበረሰብ ውስጥ እጅግ ጠቃሚ የሆኑና ከተጣሱ ከባድ ቅጣት የሚያስከቱ ጥብቅ ማህበራዊ ህጎች ናቸው። እነዚህ ህጎች እንግዲህ ከስነ ምግባር ጋር የተያያዙ ሲሆኑ ብዙውን ጊዜ እንደ ህግ ተቀርጸውም ይቀመጣል ነው። ለምሳሌ ግድያን ወይም ስርቆትን የሚከለክሉ ህጎች የዚህ አንዱ ምሳሌ ነው። መልሳችን በዚህ ምሳሌ ስለ ሞርስ ተከለ ዲ they include professional conventions and laws of society የሚለው ይሆናል ማለት ነው። ስለዚህ ዲ ነው መልሳችን ማለት ነው። ሌላው ደግሞ ወደ ደረቅ ጥያቄ ገብተናል። አሁን ደግሞ እዚህም ከ10% የሚይዝ ደረቅ ጥያቄዎችን እንሰራለን ነው። ምን ይለናል? answer the following question briefly ይላል። እንግዲህ ደረቅ ጥያቄ ስትሰሩ አንደኛ እጅ ጽሁፋችሁ ተጠንቅቃችሁ በደንብ ለመጻፍ ሞክሩ። አንዳንድ ደግሞ እጅ ጽሁፍ ሊያይ ይችላል። ፕላስ ደግሞ ከቻላችሁ ክላሱ በተማረው መሰረት ሞጁል ላይ ያለውን ሀሳብ ሊስት አድርጋችሁ ለመጥቀስ ሞክሩ። አንዳንድ ጥያቄዎች ለምሳሌ እንደ አንትሮፖሎጂ ሳይሆን እንደ ሌሎቹ ኮርሶች ስናየው
በራሳችሁ ኮንሰፕት ተራታችሁ ጽፋችሁት ኤክስ ያደርጉባቸዋል። ለምን? መምህሮች የፈለጉት እዛ ሞጁል ላይ ያለውን እነሱ ያስተማሯቸውን ነው። ሶ ሞጁል ሴንተርድ ናችሁ ጻፉ ስጽፉ። በቃ ለየትኛውም ነገር ማስረጃችሁ ሞጁልና ሞጁል ስለሆነ እኔ የሰጧችሁ እዛ ፕራይቬት ክላስ የምትማሩም እሱ ጋር ያስቀመጥናችሁ ካለ ከሞጁል ፊልተር አድርገን ያወጣነው አንዲት ነገር ያልተጨመረበት ሲሆን ሞጁላን ሶን ፊልተር አድርገን ያወጣነው ያንን በደንብ ጻፉ። በቃ ሞጁሉን ዲፔንድ አድርጋችሁ ጻፉ። በራሳችሁ ደግሞ ማለት ሞጁሉን ካልሸመደዳችሁ ሞጁል ላይ የተማራችሁ ከጠፋባችሁ ትታችሁ ትውጡ ማለት አይደለም። በራሳችሁ ጻፉ። በቃ ጽሁፋችሁን አሳምራችሁ በደንብ ሳትጨናነቁ ጻፉ። በቃ ሀሳባችሁ ባዶ አትስጡ። አንዳንድ መምህር ስለሞከራችሁ ብቻ ሙሉም ሊሰጥ ይችላል፣ ግማሽ ሊሰጥ ይችላል። እንደ አንዳንድ ደግሞ አልፎ አልፎ ናቸው ሞጁል ላይ ያለውን የሚፈልጉት። ግን ከቻላችሁ ሞጁል ላይ ያለውን ጻፉ። እንግዲህ ኤ ነው ኢንስትራክሽን ኤ። ከቻላችሁ ሞጁል ላይ ያለውን በደንብ ጻፉ። ኢንስትራክሽን ቢ ደግሞ ከረሳችሁት በራሳችሁ አገላለጽም በደንብ ጻፉት። በቃ አለቀ። ባዶ ሰታችሁ አትወጡ ጭራሽ። በቃ እና እንግዲህ እንደዛ አድርገን ብሪፍሊ ጻፉ ይላል ይሄ ጥያቄ። ኩዌስችን ነምበር 1 what are the three important rules of distance ይላል። ስለዚህ ጋር ኩዌስችን ነምበር 1 ምንድነው የሚለን? what are the three important rules of descent ነው። ሶስቱ ወሳኝ የዘር ሐረግ ወይም የዲሴንት መቁጠሪያ ህጎች ምን ምን ናቸው? ስለዚህ አንደኛው እንግዲህ ከነኚህ መካከል እንግዲህ ፓተርናል ዲሴንት፣ ማተርናል ዲሴንት እና ቢሊናል ወይም ኮግኒቲቭ ወይ ቢሌትራል ዲሴንት የምንለው ነው። እንግዲህ በማህበረሰብ ጥናት ውስጥ እንግዲህ የዘር ሐረግ ወይም ዲሴንትን መቁጠር ማህበራዊ ትስስርን ለማወቅ ያዳል ነው። የመጀመሪያው እንግዲህ ፓተርናል ዲሴንት ማለት የዘር ሐረግን በአባት በኩል ብቻ የሚቆጠር ሲሆን ነው። ሶስቱን ጥቀሱ ነው የተባለው። ዘ ስሪ ኢምፖርታንት ሩልስ ኦፍ ዲሴንት ፓተርናል ዲሴንት፣ ማተርናል ዲሴንት እና ቢሊናል ወይም ኮግኒቲቭ ወይም ቢሌትራል ዲሴንት የምንለው ሶስቱ ናቸው። ፓተርናል ዲሴንት ማለት የዘር ሐረግን በአባት በኩል ብቻ የሚቆጥር ሲሆን በአብዛኛውም የኢትዮጵያ ማህበረሰብ ዘንድ የተለመደ ነው። ማተርናል ዲሴንት ደግሞ የዘር ሐረግን በእናት በኩል ብቻ የሚከታተል ስርዓት ነው። በመጨረሻም ቢሌትራል ወይም ደግሞ ኮግኒቲቭ ዲሴንት የምንለው የዘር ሐረግ በእናትም በአባትም በኩል የሚቆጠርበት ማህበራዊ አሰራር ቢሌትራል ዲሴንት እንለዋለን። ሶስቱን እነኚህ በደንብ ትጽፋላችሁ ነው። ሁለተኛው ሊስት ኤንድ ኤክስፕሌን ዘ ትሪ ቲዎሪስ ኦፍ ኢትኒሲቲ። ሁለተኛው ጥያቄ ደግሞ የሶስት የብሔር ወይም የኢትኒሲቲ ጽንሰ ሀሳቦችን ዘርዝሩ ከዛም አብራሩ ይላል። የመጀመሪያው እንግዲህ ፕሪሞዳሊስት ቲዎሪ ነው። ሁለተኛው ኢንስትሩሜንታሊስት ቲዎሪ ነው። ሶስተኛውና የመጨረሻው ደግሞ ኮንስትራክቲቪስት ቲዎሪ ነው። እንግዲህ ስለ ኢትኒሲቲ መነሻና ባህሪ የሚያብራሩ ሶስት አቤት ጽንሰ ሀሳቦች አሉ ብለናል። እነዚህም እንግዲህ የመጀመሪያው ፕሪሞዳሊስት ቲዎሪ ነው። ፕሪሞዳሊስት ቲዎሪ እንግዲህ የብሔር ማንነትን ከተወለድንበት ጊዜ ጀምሮ የሚሰጠና የማይቀየር ተፈጥሯዊ ትስስር ነው ይለናል። ማን? ፕሪሞዳሊስት ቲዎሪ። ኢንስትሩሜንታሊስት ቲዎሪ ደግሞ እሱ የሚለው የብሔር ማንነት ፖለቲከኞች ወይም መሪዎች ለራሳቸው ኢኮኖሚያዊና ፖለቲካዊ ጥቅም ሲሉ የሚጠቀሙበት መሳሪያ ወይም ቱል ነው ብሎ ያምናል። ኮንስትራክቲቪስት ቲዎሪ ደግሞ ማንነት በሰው ልጅ የዕለት ተዕለት ማህበራዊ ግንኙነት ውስጥ የሚፈጠርና እንደየሁኔታው የሚለዋወጥ ነው ብሎ የሚያምን ነው። እነኝህን ሶስቱን በደንብ ትጠቅሳላችሁ ማለት ነው። ሁለተኛ ጥያቄ። ሶስተኛ ጥያቄ ደግሞ what are the two most basic aspects of culture? እንግዲህ የባህል ወይም ካልቸር ሁለት በጣም መሰረታዊ ክፍሎች ምን ምን ናቸው? ማቴሪያል ካልቸር እና ነን ማቴሪያል ካልቸር ነው። ማቴሪያል ካልቸር ማለት የሰው ልጅ የሰራቸውና በእጁ የሚዳሰስ መሳሪያዎች ናቸው። ለምሳሌ ቤቶች፣ አልባሳት፣ እነኚህ ቁሳቁሶች እንግዲህ ማቴሪያል ካልቸር ሲባሉ፣ ነን ማቴሪያል ካልቸር ማለት ደግሞ በእጅ የማይዳሰሱ ነገር ግን የማህበረሰቡን ሕይወት የሚመሩ እንደ ቋንቋ፣ እምነትና ማህበራዊ ህጎች ያሉትን ያካትታል። ማን? ነን ማቴሪያል ካልቸር ሲሆን፣ ስለዚህ ሶስተኛን ጨረስን ማለት ነው። አራተኛ what was the name given to the 7th century 8th century social intellectual movement that gave rise the emergence of the subject anthropology? 2 points አለው የራሱ አይታችኋል። አንድ ወርድ ለመጻፍ 2 ፖይንት። እንግዲህ በአንትሮፖሎጂ ትምህርት እንዲፈጠር ምክንያት የሆነ በ17ኛው በ18ኛው ክፍለ ዘመን ማህበራዊና አእምሯዊ እንቅስቃሴ ምን ይባላል? ይሄ ኢንላይትመንት ነው ወይም ዘ ኢንላይትመንት ሙቭመንት ማለት ይችላልላችሁ ነው። ዘ ኢንላይትመንት ሙቭመንት ብላችሁ መለሳችሁ ጨረሳችሁ ነው። ሶ ዘ ኢንላይትመንት ሙቭመንት ማለት በ18ኛው ክፍለ ዘመን አውሮፓ ውስጥ የተነሳ አእምሯዊ እንቅስቃሴ ሲሆን የሰው ልጅ አኗኗር በምክንያትና በሳይንሳዊ ለማጥናት ትልቅ መሰረት ጥሏል። ይህ ዘመን እንግዲህ ሰዎች እንግዲህ ስለሌሎች ባሏቸው ወይም ስለሌሎች ባሏቸውና በማህበራዊ ያላቸውን ጉጉት በከፍተኛ ደረጃ የጨመረበት ወቅት ነበር። ሶ በዚህም የተነሳ አንትሮፖሎጂ የሰውን ልጅ አመጣጥና የባህል ሁኔታ የሚያጠና ራሱን የቻለ የሳይንስ ዘርፍ ሆኖ ሊመጣም ችሏል። ሶ ስለዚህ ይሄ ዘ ኢንላይትመንት ሙቭመንት የሚለው ይሆናል ነው አራተኛው መልሳችን። ሶ ቀለል ያሉ ነው እንግዲህ አንትሮፖሎጂ ይሄ ፋይናል ኤግዛም የነበረን ቆይታ ይህን ይመስላል።
እንግዲህ አብዛኞቻችሁ ቻናላችንን ሰብስክራይብ ሳታደርጉ ነው የምታዩት። ቻናላችንን ሰብስክራይብ ማድረግ አትርሱ። ቪዲዮውን ደግሞ ላይክ አድርጉት። ላይክ ስታደርጉት ለብዙዎች ይደርሳል፣ ለእኛም ደግሞ ይጠቅመናል ማለት ነው። በተጨማሪ ደግሞ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ መጻፍ አትርሱ። በቀጣይ እንዲሰራ የምትፈልጉትን ቪዲዮም ማንኛውም ነገር ኮሜንት ላይ ጻፉልን፣ ኮሜንት አድርጉልን። እንግዲህ መልካም ፈተና እንላለን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።